በፕሬዝዳንቱ አፍ እንደ አልማዝ የከበረችው አሜሪካ በአሁኑ ወቅት በውስጥ ፖለቲካዋ ግራ በገባው አካሄድ ውስጥ መዳከር የጀመረች ትመስላለች። በአንድ በኩል ፕሬዝዳንት ዶናልድ ትራምፕ አሜሪካን ወደ ቀድሞ ክብሯና ወደ ወርቃማው ዘመን መልሻታለሁ በሚል የድል ነጋሪት ሲጎስሙ፣ በሌላ በኩል ደግሞ ተቃዋሚዎቻቸው ዴሞክራቶች አገሪቱ በውሸትና በጥላቻ ማዕበል እየተናወጠች ነው በሚል ሀሳባቸውን እያጣጣሉባቸው ነው። በዋሽንግተን ዲሲ በሚገኘው ካፒቶል ሂል ለ1 ሰዓት ከ48 ደቂቃ የዘለቀው የፕሬዝዳንት ዶናልድ ትራምፕ ስቴት ኦፍ ዘ ዩኒየን ወይም ዓመታዊ ሪፖርት የያዘ ንግግር በአገሪቱ ታሪክ የረጅሙ ብቻ ሳይሆን አሜሪካውያንን በሁለት አጽናፍ የከፈለ ትዕይንት ሆኖ አልፏል። ፕሬዝዳንት ትራምፕ ወደ መድረኩ የወጡት አሜሪካ በእርሳቸው እጅ ወደ ተሻለ ደረጃ መሸጋገሯን ለዓለም ለማብሰር ነበር። በእርሳቸው ሁለተኛ የስልጣን ዘመን ምጣኔ ሀብቱ እንዳንበሳ ያገሳ ነው ሲሉ በልበ ሙሉነት የተናገሩት የሪፐብሊካኑ መሪ በተለይም ባለፉት 12 ወራት 18 ትሪሊዮን ዶላር የሚገመት የውጭ ኢንቨስትመንት ወደ ሀገር ውስጥ መሳባቸውን ገልጸዋል። ይሁን እንጂ የምጣኔ ሀብት ባለሙያዎች የፕሬዝዳንቱን ቁጥሮች በጥርጣሬ መመልከት ጀምረዋል። የነጩ ቤተ መንግስት ይፋዊ መረጃዎች 9.6 ትሪሊዮን ዶላር ቢመዘገቡም ፕሬዝዳንቱ የጠቀሱት 18 ትሪሊዮን ዶላር ገና በእጅ ያልገቡና ወደፊት ሊመጡ የሚችሉ የቃል ኪዳን ቁጥሮችን ታሳቢ ያደረገ ሊሆን እንደሚችል ይነገራል። ለአብነትም የተባበሩት አረብ ኤምሬቶች በሚቀጥሉት 10 ዓመታት ኢንቨስት አድርጋለሁ ያለችው 1.4 ትሪሊዮን ዶላር በዚህ ስሌት ውስጥ ተካቷል። ይሁን እንጂ ለአማለኝ በሰማይ ሉት አይነት ነው የሚሉት ባለሙያዎቹም ቁጥሮች ገና በእጅ ያልገቡ የሩቅ ተስፋዎች መሆናቸውን ይተቻሉ። በተለይ የኑሮ ውድነትን በተመለከተ ፕሬዝዳንቱ የስጋ ዋጋ እየቀነሰ ነው ቢሉም ነባራዊ ሁኔታ ግን ሌላ እውነታ እየተናገረ ነው። ፕሬዝዳንቱ የምርጫ ቅስቀሳቸውን በሚያስታውስ መልኩ ስኬቶቻቸውን ቢዘረዝሩም እንደ ቡናና ዓሳ ያሉ ሸቀጦች ዋጋ ከፍተኛ ጭማሪ ማሳየታቸው ለተራው አሜሪካዊ ዱብዳ ሆኖበታል። ምንም እንኳን ባለፈው አንድ ወር ውስጥ የስጋ ዋጋ የ0.9 በመቶ መጠነኛ ቅናሽ ቢያሳይም በዓመታዊ ስሌት ሲታይ ግን ዋጋው በ15 በመቶ ከፍተኛ ጭማሪ ማሳየቱን መረጃዎች ይፋ አድርገዋል። ትራምፕ በንግግራቸው ድንበራችን አሁን ላይ አስተማማኝ ነው ሲሉ በኩራት ተናግረዋል። ወንጀለኞችና ህገወጥ ስደተኞች ያሏቸውን ከሀገር የማስወጣት እርምጃቸውን እንደ ትልቅ ስኬት በኩራት ቢያወሩትም ከዚህ ጀግንነት በስተጀርባ የተደበቁ ኢሰብአዊ ሁኔታዎች እንዳሉ ዴሞክራቶች ያነሳሉ። ፕሬዝዳንቱ በስደተኞች አያያዝ ምክንያት የተገደሉ ዜጎችንና አወዛጋቢውን የኤፕስታይን ፋይል ጉዳይ ሆን ብለው ሳይጠቅሱ አልፈዋል። ይህንንም ተቃዋሚዎች ዋ ሲጠራ የሚታየውን ሲደፈርስ የሚሰወረውን እንደሚመርጥ ሰው ቆጥረውባቸዋል። በሚኒሶታ የተካሄደው የስደተኞች ማጣራት ዘመቻ በብዙዎች ዘንድ ቅሬታን ቢፈጥርም ትራምፕ ግን ይህንን ፖሊሲ ለአሜሪካ ደህንነት ብቸኛው መድኃኒት አድርገው አቅርበውታል። ፕሬዝዳንቱ ስደተኞችን የማደን ስራቸውን ሲያወድሱ፣ የሰብአዊ መብት ተሟጋቾች ግን ቤተሰቦች የተበተኑ ነው በሚል በለቅሶ ያጀቡት ነው። በትራምፕ የውጭ ጉዳይ ፖሊሲ ውስጥ ጥንካሬ ሰላምን ያመጣል የሚል መሪ ጎልቶ ይታያል። የቬንዙዌላውን ፕሬዝዳንት አስረው የመጡበትን ዘመቻ የአምባገነን ግዛት ማብቂያ ሲሉ አወድሰዋል። የኢራንን የኒውክሌር ፍላጎትም በዲፕሎማሲ ካልሆነ በጉልበት እንደሚያስቆሙት አስረግጠው ተናግረዋል። በብዙዎች ዘንድ መነጋገሪያ የነበረው ግን ፕሬዝዳንቱ 8 ጦርነቶችን አስቆሚያለሁ ማለታቸው ነው። ተንታኞች ፕሬዝዳንቱ የጠቀሷቸው ግጭቶች አንዳንዶቹ ገና ያልተጀመሩ ወይም ጦርነት የሚባል ደረጃ ላይ ያልደረሱ መሆናቸውን ይገልጻሉ። በተለይ በኢትዮጵያ ህዳሴ ግድብ ላይ ግብጽ የምታነሳቸውን ያልተገባይነት ጥያቄዎች እንደ ጦርነት ቆጥረው በሪፖርታቸው ውስጥ ማስገባታቸው በርካታ የፖለቲካ ተንታኞችን አስገርሟል። ትራምፕ በሀገራት መካከል ያለውን ልዩነት ሁሉ እንደ ጦርነት የቆጠሩ የራሳቸውን የሽምግልና ሚና ለማግዘፍ የሞከሩ መሆናቸውን ተቺዎች ያነሳሉ። የፕሬዝዳንቱ ንግግር እንዳለቀ የቨርጂኒያ ግዛት ገዢ አቢጌል ስፓንበርገር የሰጡት አስተያየት እንደ ሰደድ እሳት በሀገሪቱ መሰራጨቱ ተሰምቷል። ፕሬዝዳንቱ የሀገሪቱን ችግር ከመፍታት ይልቅ የሰዎችን ትኩረት በማስቀየር ላይ ተጠምደዋል ሲሉ ከሰዋል። ስፓንበርገር የትራምፕን ንግግር ከእውነታው የራቀና ቤተሰቦችን የሚበትን ሲሉ አጣጥለዋል። የዴሞክራቶች ተወካይ ሐኪም ጄፍሪስም ጥላቻና ፕሮፓጋንዳ ሲሉ ንግግሩን ገልጸውታል። ዴሞክራቶች ፕሬዝዳንቱን የህዝቡን እውነተኛ ስቃይና የኑሮ ጫና ወደ ጎን በማለት በምናባዊ ዓለም ውስጥ እየኖሩ ነው ሲሉ ይተቻሉ። በተለይ የቴክሳሱ ተወካይ አልግሪን ጥቁር ህዝቦች ዝንጀሮ አይደሉም የሚል ጽሑፍ ይዘው መቅረባቸው በትራምፕና በጥቁር አሜሪካውያን መካከል ያለውን የሻከረ ግንኙነት ዳግም አሳይተዋል። ትራምፕ የጥላቻ ፖሊሲዎችን ወደ ህግ እየቀየሩ ነው ሲሉ ግሪን በምሬት ተናግረዋል። የትራምፕ ንግግር ከመደበኛ የመንግስት ሪፖርት ይልቅ የቲያትር መድረክ ይመስል ነበር። የኦሎምፒክ ጀግኖችንና የጦር አርበኞችን በመጋበዝ ዩኤስኤ በሚል ጩኸት አዳራሹን ማድመቃቸው ለሚመጣው ሚድተርም ኢሌክሽን ወይም የስልጣን ዘመን አጋማሽ ምርጫ የደጋፊዎቻቸውን ስሜት ለመቀስቀስ የታለመ የፖለቲካ ስሌት ነው ሲሉ ታዛቢዎች ይናገራሉ። ይህም ትራምፕ ምርጫውን ለማሸነፍ በደጋፊዎቻቸው ስሜት ላይ የጋለቡ እንደሆነ በግልጽ ያሳያል። በተጨማሪም በጠቅላይ ፍርድ ቤት ውድቅ የተደረጉ የታሪፍ ፖሊሲዎቻቸውን በሌላ መንገድ ይፈጽማለሁ ማለታቸው ከአሜሪካ የንግድ አጋሮች ጋር ያለውን ግንኙነት እንዳይጠገን አድርጎ እንዳይሰብረው ተፈርቷል። የአውሮፓ ህብረትና ሌሎች ሀገራት በትራምፕ የንግድ ዛቻ ምክንያት እጃቸውን እየሰበሰቡ ነው። ፕሬዝዳንቱ በንግግራቸው መገባደጃ አካባቢ
አካባቢም ባለፈው ዓመት የጣሏቸው ዓለም አቀፍ ታሪፎች በጠቅላይ ፍርድ ቤት ውድቅ መደረጋቸውን አሳዛኝ ሲሉ ቢገልጹትም እነዚህ ታሪፎች በተለዋጭ የህግ መንገዶች ጸንተው እንደሚቆዩ አስታውቀዋል። ይህ ደግሞ ከአሜሪካ የንግድ አጋሮች ጋር ያለውን ውጥረት ሊያባብሰው እንደሚችል ተፈርቷል። በተለይ ከአውሮፓ ህብረት ጋር የነበረው የንግድ ስምምነት በእነዚህ ቀረጥ ጨምራለሁ ዛቻዎች ምክንያት መቋረጡን የምጣኔ ሀብት ተንታኞች ያስታውሳሉ። አሁን አሜሪካ ከዓለም የንግድ መድረክ ራሷን እያገለለች ነው ሲሉ ዴሞክራቶች ስጋታቸውን ይገልጻሉ። ትራምፕ በንግግራቸው የቤት መግዣ ብድር ወለድ መቀነሱን እንደ ስኬት ጠቅሰዋል። ይሁን እንጂ ባለሙያዎች ይህ ቅናሽ የመጣው በፕሬዝዳንቱ ፖሊሲ ሳይሆን ኢንቨስተሮች በንግድ ጦርነቱ ምክንያት በመሳቀቃቸውና የመንግስት ቦንድ ምርት በመቀነሱ እንደሆነ ይገልጻሉ። ፕሬዝዳንቱ ለአንዳንድ ነገሮች መከሰት ምክንያት የሆኑትን ነባራዊ አጋጣሚዎች ሁሉ የእሳቸው ስኬት አድርገው ማቅረባቸውን የንግድ ጉዳዮች ዘጋቢዎች ተችተውታል። የትራምፕ ወርቃማ ዘመን ትረካ እውነት ይሁን ወይስ የፖለቲካ ጨዋታ ጊዜ የሚፈታው እንቆቅልሽ ይሆናል። ፕሬዝዳንቱ ወርቃማው ዘመን ደርሷል ቢሉም የአሜሪካ ህዝብ ግን አሁንም በፖለቲካ መከፋፈልና በኑሮ ውድነት መዶሻ የተነረተ ይዞት የቆየውን ጥሪትም እያጣ ነው ይላሉ ተቺዎቻቸው። በዓመታዊ የሥራ ሪፖርታቸው ወቅት የተሰማው የፕሬዝዳንቱ ዘለግ ያለ ንግግር ለሪፐብሊካኖች የተስፋ ብርሃን፣ ለዴሞክራቶች ደግሞ የውድቀት አዋጅ ሆኖ አልፏል። የአሜሪካ ህዝብ በአንድ በኩል በፕሬዝዳንቱ የባለጸጋነት ተስፋ፣ በሌላ በኩል ደግሞ በኑሮ ውድነትና በፖለቲካ መከፋፈል መካከል ሆኖ ህይወትን ለመግፋት ተገዷል። መጨረሻው ግን እንደ ፕሬዝዳንቱ ተስፋ ብርሃናማ ወይስ እንደ ዴሞክራቶች ስጋት ድቅድቅ ጨለማ መሆኑ በስልጣን ዘመናቸው ማብቂያ ላይ የሚታይ ይሆናል። የአሜሪካ 250ኛ ዓመት የነጻነት በዓል ሲከበር ሀገሪቱ በአንድነት ወይስ በሁለት ተቃራኒ ዋልታዎች ሆና ታከብረዋለች የሚለው ደግሞ ሂደቱን ጠብቆ በታሪክ መዝገብ ይሰፍራል።